በምንም አይነት ሁኔታ የማትደራደረው የመጀመሪያው እውነተኛ የሆነ መጽሐፍ ቅዱስ ትምህርት የሚሰጥባት ወይም ባይብሊካል ቨርስ ቲቺንግ ያለች መሆን አለባት። ሁለተኛው አሁንም ቤተክርስቲያን ለድርድር የማታቀርበው ሁል ጊዜ ምንም አይነት ሁኔታ ላይ የማትመቻመጨው የሁለተኛው መልክ መለያ የበገባግቶ ቅድስና የሌለች ቤተክርስቲያን ቅድስና በሌለበት ቤተክርስቲያን የለችም። ቤተክርስቲያን አለች ካልን ቅድስና አለ። ቅድስና ከሌለ ቤተክርስቲያን የለችም። ቅድስና ቤተክርስቲያን ተለይተው የማይታወቁ ናቸው። ሶስተኛው ዩኒቲ ወይም አንድነት ነው። እነዚህ ሶስቱ ጉዳዮች ላይ ቤተክርስቲያን አትደራደርም የሚለውን አይተን ያን ከደመደምን በኋላ ቤተክርስቲያን ላይ የተለያዩ ተጋድሎቶች አሉ። እነዚህ ውጫዊ ተጋድሎቶችና ውስጣዊ ተጋድሎቶች ተብሎ በሁለት የሚከፈሉ ተጋድሎቶች አሉ። ስለ ተጋድሎቶች ከማየታችን በፊት ቅድም ወደ አነበብኩት ክፍል ሊመለስ እና እናንተ ቶፒካል ነው እንትኗን ኮንቴክስቹዋል ያደረኩ እንዳለ እየሄድኩ አይደለም። ምናልባት የማቴዎስን ወንጌል ማቴዎስ ነው የጻፍኩት እያልኩ አይደለም። ቶፒካል እየሄድኩ ስለሆነ ነው። ማቴዎስ ምዕራፍ 19 ላይ የመንግስተ ሰማያት መክፈቻዎቹን እሰጣለሁ የሚል ምራክል የሆነ ቃል አለ። በእርግጥ ኢየሱስ ክርስቶስ በአዲስ ኪዳን ላይ ቤተክርስቲያን ብሎ የመጀመሪያ የጠራው በማቴዎስ ወንጌል ላይ ነው። በማቴዎስ ወንጌል ምዕራፍ 16 ላይ ኢየሱስ ራሱ ጴጥሮስ አንተ አለት ነህ፣ ከዛስ ምን አለ? ባንተ ላይ ምን እንሰራለን? አብረን ሰብካ ምን እንሰራለን? ቤተ ክርስቲያንን እንሰራለን ይልና ስልጣን ሰጠ። የመንግስተ ሰማያትን መክፈቻዎች ይሰጣሉ። በብሉይ ኪዳን ላይ ስለ መክፈቻ ብዙ እንትኖችን ይሰጣል። ለምሳሌ ደጅ ያወራል። ብሉይ ኪዳን ላይ የመኳንቶች እናንተ መኳንቶች ሆይ ደጆችን ክፈቱ እያለ ይናገራል። ማቴዎስ ግን ሲጽፍ የመንግስተ ሰማያትን መክፈቻ ብሎ ለአዲስ ኪዳን ቤተክርስቲያን ሰጠው። ትልቁን ስልጣን ትንሽ ከፍ አድርጎ ከፍ ከማድረግም በላይ እንትኑን አጋኖ ሳይሆን ከፊት ያለውን የአዲስ ኪዳን ቤተክርስቲያን ልትነጠቅ ያለችውን ቤተክርስቲያን አውቶሪቲ ስልጣኑ አሳይቷል። ምን ይላል? መክፈቻዎችን ይሰጣል። ለቤተክርስቲያን ጌታ ኢየሱስ ትልቅ ስልጣን ሰጥቷል። መክፈቻ ወይም ቁልፍ ያለው ቤተክርስቲያን ሁሉ ይፈልጋል። ቁልፍ ያለው ቤተክርስቲያን፣ ስልጣን ያለው ቤተክርስቲያን ረግሞ ማድረስ የሚችል ባርኮ ማድረስ የሚችል ስልጣን ያለው ስልጣኑን ከአባቱ ከጌታ ከኢየሱስ ክርስቶስ የተቀበላትን ቤተክርስቲያን ትውልድ ይፈልጋል። መክፈቻው ቁልፍ ያለው አገልጋይ ወይም ቤተክርስቲያን ወይም ሚመን አገልጋይ ያልኩትን ሚመን ብላችሁ መተርጎም ትችላላችሁ። አገልግሎትን ወይም ትውልድን ይፈልጋል። ትውልድን ይፈልጋል። አሁን ያሉ ቤተክርስቲያናት ለሁለት ማልቲ ዳይሜንሽናል አጀንዳዎች ላይ ይከፋሉ። አንደኛው ትውልድን ይፈልጋሉ። ከዛም እስከ ኮተተው ትውልድ እንዲመጣ የሚያጨበጭብ ለሰው እንዲመጣ ይፈልግ ቤተክርስቲያን አለች። ሁለተኛው ቁልፍ ያለው መክፈቻ በእጁ ኢየሱስ የሰጣት ቤተክርስቲያን ምንድን ነው የምትለው? ትውልድ ቤተክርስቲያን ነው የሚፈልገው። ቤተክርስቲያን ትውልድን አትፈልግም። አሜን። ማታንዴ ሳከታ ሲያያላ ትውልድ ቤተክርስቲያንን መፈለግ አለበት እንጂ ቤተክርስቲያን ትውልድ አትፈልግም። አገልግሎትን ሳይሆን አገልጋይ መፈለግ አለበት። ዝማሬው ሳይሆን ዝማሬው መፈለግ አለበት። ስለዚህ ለቤተክርስቲያን እነዚህ ስልጣናት ተሰጥቷል። በአግባቡ እንዳንከናወን ኢየሱስ ራሱ ቤተ መቅደስ ሲገባ ክፍል አንብብ 21 ቁጥር 13 ላይ ኢየሱስ ወደ ቤተ መቅደስ ገብቶ መቅደሱ የሚሸጡትንና የሚገዙትን ሁሉ አወጣ። ገንዘብ ለዋጮችንም ገበታዎችን እርግብ ሻጮችን ወንበር ገለበጠና ቤተ የጸሎት ቤት ትባላለች ተብሎ ተጽፏል። እናንተ ግን የወንበዶች ዋሻ ከነጋናችሁ ከሰፈ ከራዲያሳ እናንተ ግን የወንበዶች ምን እዚህ ሁሉ ሰው ዋሻ ይበል። ምን ዋሻ። ኢየሱስ እዚህ ቦታ ላይ እየተናገረ ያለው ስለ ቢዝነስ አይደለም። ኢየሱስ ስለ ቢዝነስ እንዲናገር ተልኮ የመጣበት ፐርፐስ ነጋዴ ሳይሆን ሰዎቹን ከነገድ ከጎሳ በኃጢአት ከተኮለኮሉበት ሊያወጣ መጥቷል እንጂ ኢየሱስ የቢዝነስ ማን አይደለም። አጀንዳው ኢየሱስ እዚህ ቦታ ላይ የተናገረበት
ተበላሻችሁ የሚል ነው። በተበላሻችሁ ስል ቅድም የተናገርኩት እነዚህ ሶስቱ ባህሪያት እርግጥ አንዳንድ ስለ መለኮት ምሁራን 4 ያደርጋሉ፣ አንዳንዶቹ 5 ያደርጋሉ። ሶስቱ አንድነት፣ ቅድስናና መጽሐፍ ቅዱስ ላይ የተመሰረተ ትምህርት ላይ ችግር እንዳለ ለማሳየት ነው። አሜን። ጾመን ካልን ለዛሬቱ ቤተክርስቲያን ስልጣን ተሰጠ። ቤቱ ጋር ኢየሱስ የመጣ ዋሻውን ተበላሸ። አጭበርባሪው ኢሳም ያቀላውጠው ሁሉ ገብቷል። ቤቱ የተበላሸ እንደሆነ ካየ በኋላ ገበታዎቹን ገለባበጠና ቤቴ የጸሎት ቤት፣ ቤቴ የአምልኮ ቤት፣ ቤቴ ሰዎች የሚድኑበት ቤት፣ ቤቴ የቅድስና ቤት፣ ቤቴ የአንድነት ቤት፣ ቤቴ በልቡ ዙፋን ላይ ቁጭ ብዬ እኔ የምመለክበት ቤት። አሜን አሜን። ምንድነው ታዲያ ማነቆ ችግር ታያበሽ ናሙ አይነት ተሻካስ እሶይ ውጫዊ ሁለተኛው ውስጣዊ ነው። ለባናክሽ ቆይ ለክሰ አንደኛው ከውጫዊ ተጋድሮቶች የመጀመሪያው ድህረ ዘመናዊነት ነው። ሲቪላይዜሽን ብለን እንጠራለን። አንዳንዶች ተጋድሮ ትርጉም የታመውስና ድህረ ዘመናዊነት የሚለው ኮንሰፕት በራሱ የ19ኛ ክፍለ ዘመን የምዕራባውያን ፍልስፍና ነው። ምንጩ እውቀትና ዘመናዊነትን መሰረት ያደርጋል። ሁሉ አማልክትና እምነት እኩል ነው የሚሉ ናቸው። ሁሉም አማልክት ሁሉም እምነት እኩል ናቸው። የብቻ አይደለም፣ ከሃይማኖት ነፃ ሆኖ በሁሉ በልጦ መኖር ምንም አይነት ህይወት ውስጥ ምንም አይነት ክርስትና ህይወት ውስጥ ምንም አይነት ሁኔታ ውስጥ ሳይኖር ግን እኔ ከሁሉ የበላይ ነኝ የሚል የተዛባ ኮንሰፕት ይዞ በምድር ላይ በምድር ላይ የመጨረሻው ንጉሥ እኔ ነኝ የሚል አደገኛ የዘመን ፍጻሜ ፍልስፍና ነው። ሁሉ ተፈቅዷል። all things possible ይላል። ሁሉ ተፈቅዷል፣ ይቻላል። እግዚአብሔር ያትነን ያትፈን። ሁሉ ተፈቅዷል፣ ሁሉ ተፈቅዷል። እውነት ውሸትም የሌለ ስህተትም ትክክልም የሌለ ነው ይላሉ። ይሄ ከሆነ ቤቱ የጸሎት ቤት ወይስ የወንበዶች ዋሻ? የጸሎት ቤት ወይስ የወንበዶች ዋሻ? ጥያቄውን ምልክታለና መጨረሻ ላይ መልሱት። እውነት አንጻራዊ የሚል መፈክር አላቸው። ሶስተኛ ዮሐንስ ምዕራፍ 1:12 ላይ እውነት ራሷ ትመሰክርለታለች የሚለው የእግዚአብሔርን ሐሳብ ወደ ጎን በመተው ኃጥእ ሲከበር ጻድቅ ሲሰደድ የሚኖርባት ምድር መሆን አለባት። የብዙ ጻድቃን ክምችት በምድር ላይ እርግማን ከስን ያመጣል የሚል ፕሪንሲፕል አላቸው። በክርስቶስ በላጭነት አዳኝነት አያምኑ። ይህ ፕሪንሲፕል ምድራችን ላይ ከፍ ብሎ ይታያል። ሁለተኛ ውጫዊ ማነቆ ችግር ቴክኖሎጂ ነው። ብዙዎች እንደሚታዙት ከነ በላይ ማውራት ትችላላችሁ። ያለንበት አንደኛ ክፍለ ዘመን የስልጣኔ የእውቀት ምጥቀትና ፈጣን ግንኙነት ያለበት ዓለም ወደ አንድ መንደር ወደ ዋን ኮሚኒቲ የመጣችበት ዘመን ነው። ይሄ ብቻ አይደለም። በአጭር ጊዜ በውስን ሰዓት ዓለምን የሚያጠቅሉ ነገሮችን በዚህ ቁጭ ብለን ጎባ ቁጭ ብለን አሜሪካ ላይ ንግድ መንገድ እንችላለን። ቡና አንጠጣም እንጂ ቡና ከሚጠጣበት ታይ ወደ ታገነስ ከአሜሪካ ጋር ያለው ሰው ጋር መነጋገር ይቻላል። ትራንስፖርት ኮስት ምናምን ይባላሉ የተቀነሰበት እቺ በጣም ጥሩ ዘመን ነው። ነገር ግን ቴክኖሎጂ ጎጂና ጠቃሚ የሚያደርገው የግለሰቡ አጠቃቀም ቴክኖሎጂዎች፣ ሞባይል፣ ኢንተርኔት፣ ድረገጾች ማየት እንችላለን። ይሄን እንደው ለምንድን ነው ያመጣው ብሎ መጨረሻ አካባቢ ሐሳብን እንትላለሁ። ሞባይል፣ ኢንተርኔት፣ ማህበራዊ ድረገጾች ቅድም አንስቻለሁ። ነገር ግን ዘመን ወላድ ቪዲዮዎች ፖርኖግራፊን በማየት በሱስ በመጠመድ ብዙ ወጣቶች እየጠፉ ናቸው። ብዙዎች ኦሎሞስ እየጠፉ ናቸው። እዚህ ቤተክርስቲያን ክፍል መጥተው እንኳን የተለያዩ ቪዲዮዎችን የሚያዩ የእኛ ልጆች የቴሌለ ናቸው። ሲያጠገብ ያለውን ሰው ያዝና ጌታ አንተን ያትርፈል። እንኳን ወጣቶች በእድሜ ኢለና ከነበታች ምናልባት በስንዝር የሚበልጡትን ጭምር በዚህ አይነት በዚህ በቴክኖሎጂው ሲቃር ውስጥ በመግባት ቃል የተሰበከ እንኳን ሞባይል የሚጎረጎሩ ብዙ ወንድሞች ብዙ እህቶች ሳውለ መሀል ጣልቦት ቤተክርስቲያን ውስጥ አለ። ጌታ ያሻግረን ያድነን። ያው እርስ በርስ
አብረን ስለምንታይ ማታ እንዳያልሽ በተክሳን ቃል የተሰበከ ሞባይል የሚጎረጎሩ ወጣቶችና አዋቂዎች አሉና ወደ የት ሄድን ነው? ምናልባት በዛቅስ መክብብ 5:1 ላይ አሁን ያለው አገልጋዮች ስለ መክብብ መጽሐፍ ብዙ አናነሳም። የድሮ አባቶችን ፓርቲ ብዙን ጊዜ ያነባሉ። ወደ እግዚአብሔር ቤት በገባይ ጊዜ እግርህን ጠብቅ፣ ለመስማት በቅርብ ከሰነፎች መስዋዕት ይበልጣልና ብሎ ያነሳሉ። ስለዚህ እግራችን ሳይሆን ምናችን ጠብቅ። ምናችን ልባችን የምንጠብቀው ሙሽራ ይመጣል ወዳጄ። አሜን። ለላይኛው አሁንም ከዚሁ ከቴክኖሎጂው ዓለም ሳልወጣ እጅግ በጣም ፈታኝ የሆነ ያለው ምናልባት ጽሁፋ ለእናንተ ደብዘዝ ልትል ትችላለች። የቴሌቪዥን መስኮቶች ናቸው። የቴሌቪዥን መስኮቶች እጅግ በጣም ፈተና እየሆኑ መጥተዋል። ይህም መጽሐፍ ቅዱስ ላይ አንደኛ ዮሐንስ 1:15-16 ላይ ዓለምን ወይም በዓለም ያሉትን አትውደዱ፣ እርሱም የሥጋ ምኞትና የዓይን አምሮት ይልና ይቀጥላል። ፊልሞች ከመናፍስት ዓለም ጋር የተቆራኙ ናቸው። በዚህ ዓይናቸውን ያሳርፉ ምኞታቸውን ወደ ጸሎት ሳይሆን ወደ ሳሎን ያደረጉ ብዙ ክርስቲያኖች አሉ። ለምሳሌ ቃና፣ ቀለበቶች አምላክ ቴሌቪዥኑ ከሚዘጋ ቴሌቪዥን በመዘጋት ብቻ ድብድብ የሚወጡ የቤተ ክርስቲያን ሽማግሌዎች ሽምግልና የገባቸው ቤተሰቦች እጅግ በጣም ብዙ ናቸው። ቤቱ የጸሎት ቤት ወይስ የወንበዶች ዋሻ? ማለት ነው። ውጫዊ ተጽዕኖ ነው። ሶስተኛው ውስጣዊ ላይ ጊዜ ለመውሰድ ውጫዊውን ፈጠን ያልኩ ነው የሚሄደው። ሶስተኛው ግብረ ሰዶማዊነት ወይም ሆሞሴክሹዋል ብለን በእንግሊዝኛ የሚጠራው ነው። ብዙዎች በዚህ ጉዳይ ላይ የዓለም በርካታ ዓለም ሀገራት ምዕራባውያን፣ እንደዚሁ የምስራቅ ሀገሮች አለ የተባሉ በዓለም ላይ ተጽዕኖ ፈጣሪ ሀገሮች ሁሉ የግብረ ሰዶማዊነትን በሕገ መንግስታቸው አጽድቀዋል። በሕገ መንግስታቸው ብቻ ሳይሆን ቤተክርስቲያን ግብረ ሰዶማዊነትን ሳታላምጥ እንድትውት ተደርጎ ወንጌላውያን መጋቢያን ከሃያኛ ክፍለ ዘመን አጋማሽ ጀምሮ ግብረ ሰዶማዊነትን በይፋ መስበክ ጀምሯል። በይፋ ማስተማር ጀምሯል። መጋቢያን ወንጌላውያን በቤተክርስቲያን ግብረ ሰዶማዊነትን ይሰብካሉ፣ ይፈጽማሉ፣ ከዛስ ያስፈጽማሉ። አንዳንድ በዓለማችን ላይ አሁን ያለው በሳይንሱ ዓለም ላይ በቴዎሎጂ ዓለም እንኳን የሚሉት ያሉት በጣም ቴዎሎጂ ነው የሚሉት የዲሞክራሲ ስነ ምህዳርን ማጥፋት ነው። ኃጢአት አይደለም። አንተ ከባግዲኮ ማጭ ከባግዲኮ ኃጢአት አይደለም። ላስቲክ ፈጥሮ ሴቶች ግብረ ሥጋ ግንኙነትን ለሆነ ላስቲክ ጋር ቢያደርጉ ወንድ ከላስቲክ ጋር እያደረገ ከወንድ ጋር ቢኖር ኃጢአት አይደለም። በገሃድ ወንጌላውያን ይሰብካሉ። በርካታ ሪፈረንሶቹን አምጥተን ማየት እንችላለን። ስለዚህ ሮሜ ምዕራፍ 1:6 ላይ ግብረ ሰዶማዊነትን ታውቅ እንደሆነ ሰዶም ገሞራ ሲቃጠል እግዚአብሔር ለቁጣ ሰዶምን ካጠፋ በኋላ የተፈጠረ ከዛ ከዘፍጥረት 8 ጀምሮ ያለ ታሪክ ነው። ብዙ ይዛላል ነውና ሮሜ ምዕራፍ 1:26 ላይ ቅዱስ ሐዋርያ ጳውሎስ ሴቶቻቸው ለባህሪያቸው የማይገባውን ስራ ለባህሪያቸው በማይገባ ለወጡ፣ እንዲሁም ወንዶች ደግሞ ለባህሪያቸው የማይገባውን ሴቶቹ መገናኘት እርስ በርሳቸው በፍትወታቸው ተቃጠሉ ይላል ጳውሎስ። ለማናቸውም የዓለምን ብቻ ማውራት ጥሩ አይደለምና በኢትዮጵያ ታኅሳስ 2008 ዓ.ም እግዚአብሔር ብርቱ ክንድ እንዲከሽፍ ተደረገ እንጂ ኢትዮጵያ ላይ እንኳን ብርቱ ሙከራ ተደርጓል። ታዲያ ኢትዮጵያ ላይ ብቻ አይደለም። ጎፋ ላይ በግብረ ሰዶማዊነት ወንጀል ተጠርጥሮ እዚህ ፍርድ ቤት ላይ ተወስኖ በማህበራዊ ሚዲያ ላይ ይፋ የታወጀ ማረሚያ የተሰናበተ ሁላችሁ ምስክር ናችሁ። እዚህ ሳውላ ፍርድ ቤት ላይ መግለጫ የተሰጠው ጭምር እዚሁ እኛ ጋር ተፈጥሮ ወንድ ከወንድ ጋር ጋብቻ ፈጥሮ
ብቻ መናገር አይደለም፣ አቅጣጫን በመቀየር የውጫዊ አካል አለባበስ፣ ጸጉር አስተዳደግ፣ የቆዳ ልስላሴ፣ ወንድ ሴትን መምሰል የዚህ ነጸብራቅ ናቸው። ጸጉሮቻችን በደንብ አድርገን እንደኔ ጸጉር በጣም ያሉ ልክ እዚያ አውርዶ ይዚ እንትን ታዲ ማኪደነ የመተወሰና ምናልባት ዛሬ የፉከራ ወይም ጥሩ አማርኛ ወርዶች አሉ ያራዳ ሊሆን ይችላል። ፍሌት the concept is not ግብረ ሰዶማዊነትን እየፈጸምክ ጸጉርን ሴትን አስመስለ እየሰራ ይሆን ልብስን ወደ ሴቶች ወደ ወንዶች ከመጣችሁ የዚህ መንፈስ አባሪዎች መሆናቸውን አንዘነጋ። ምናልባት ግብረ ሰዶማዊነት በትክክል ለምን ትቃወማላችሁ ብለው ዘፍጥረት 2:2 ላይ ብዙ ተባዙ ምድሩንም ሙላ የሚለው ዘር የሚተካበትን ለማጥፋት ጠላት አቅዶና አልሞ የሰራ ነው። በዓለም ላይ ዘር በመጥፋት ዓለም ሀገሮች አብራለካ ሀያላን ሀገሮች እየተቸገሩ ናቸው። አሁን እንኳን ኮምፐንሴሽን ካሳ እየከፈሉ ናቸው። ቻይና አንድ ልጅ እንዲወልድ በሕገ መንግስቱ ያጸደቀች፣ አሁን ደግሞ 8 ከአንድ በላይ የሚወልድ የዓለምን ዩሮና የዓለምን ዶላር እየሰጠች ና ይለው በጣም ምናልባት ቪዲዮ ላይ ያያችሁ ራሽያ ሰሞኑን ከጦርነቱ በኋላ አንድ ሰው እስከ 8 መውለድ አለባት የሚል አቋም ይዛ ለሚወልዱ እናቶችና አባቶች ወደዛ የአሜሪካን ዶላር እየከፈለች ግብረ ሰዶማዊነት የዚህ ጥላት ነው። ነሲዎች ይታል በደም ጃስት መድር አደራ ይሄ ማጨራ ቤቱ የጠሮት ቤት ወይስ የወንዶች ዋሻ? ከነጋናችሁ እሴጃችሁ አይታዩ ከነጋናችሁ ይስማማችኋል? ከነጋናችሁ ቤቱ የጸሎት ቤት ወይስ የወንባዶች ዋሻ? በዚህ እስካሁን ድረስ የመጣቸው ውጫዊ ተጽዕኖዎች ናቸው። ወደ ውስጣችን ወደ ቤታችን ነው። አሁን ውጫዊ ተጽዕኖ ከኛ መቆጣጠር ውጫዊ ስለ እኛ መቆጣጠር ከምንችለው ከኛ አቅም በላይ የሆነ መቆጣጠርም ሌላ ቦታ ላይ አድርጎ እኛ ላይ ተጽዕኖ የሚፈጥር ማለት ነው። ይሄ ደግሞ እኛ ውስጥ ሆኖ ግን እኛ ምን ይፈጠር ማለት ነው። ውስጣዊ ተጋድሎቶች ቤተክርስቲያን ውስጥ ምን ናቸው? ሁሉ ጊዜ እንደምናነሳው የመጀመሪያው ሐዋርያው ጳውሎስ ለገላትያ ቤተክርስቲያን ሰዎች ለቤዛላሉ ቤተ ክርስቲያናት እንዲሁም ደግሞ ሐዋርያው ለጢሞቴዎስ በጻፈው መጽሐፍ ለማየት ትችላላችሁ። አንደኛ ዮሐንስ 4 ብዙ ጥቅሶች ማለት ይችላል። ወዳጆች ሆይ መንፈስ ሁሉ አትመኑ ይልና ይቀጥልና ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና ሐሰተኞች በእግዚአብሔር ስም የሚነግዱ አስመሳዮችና አታላዮች ናቸው። ከኔ ላይ እኔ ኢየሱስ ነኝ ብሎ ልጆቹን እኔ ኢየሱስ ነኝ አይታችሁ አይደል? እኔ ኢየሱስ ነኝ በትቻለሁ። እኛ ጋር ዘመኑ ትዝ አይለኝም እንጂ እኛ ለበላ ሃይ ስኩል ትምህርት ስንጨርስ ግንቦት ያገናን በግንቦት ወር ላይ ሁሉም ሰው ጌታ ኢየሱስ ነገ ይኸው እየመጣ ነው በዚህ ወር ይመጣል ተብሎ ቢሉ ጫጭቁ ቢሉ ለሰበር ላይ ቢሉ በዚህ ከስሮ በተገቡ በዚህ ንብረታቸው እንዲናው የቃው ሰዎች ብዙዎች ናቸው። እውነት ውሸት አይስቱም ወልዶ የቅርብ ትዝታችን ነው። ይኸው ኢየሱስ ደርሷል በራችን ላይ ነው ቢሉ በቃ ይሄ ወደ ተመናን ወጣሉ ሳቱ አልቋል። ሐሰተኞቹ እንዴት ማወቅ እንችላለን? አሁን በእኛ መካከል ይኖራሉ አይኖሩም? ከባህሪያቸው እናውቃለን። አንደኛ ብዙ ናቸው። እነዚህ ላለመዘርዘር ነው፣ ግን የሚያሞካሻቸውን ይፈልጋሉ። ማሞካሸት፣ ማሞጋገስ። እግዚአብሔር ጸጋ ሰጣቸው የሚታገለግሉ እንደኔ እግዚአብሔር እድል ሰጣችሁ በመድረክ ላይ የሚታዩ ሰዎች ፕሊዝ እግዚአብሔር ያንተ ነገር ይቀበል እንጂ እኔ የለኝም። እኔ ምን አለኝ? ስጋ ለባሽ መልክ የሌለኝ ቅርጽ የሌለኝ እንደውም የተረገምን እንደውም የመከራ ሰው እንደውም አፍሪካውያን እኮ እኛ ከካም መጣን አይደለም የካም ዘሮች መልክ የሌለን ቅርጽ የሌለን ሀብት የሌለን እግዚአብሔር በአዲስ ኪዳን በደሙ በክርስቶስ ኢየሱስ ደም የነጻን ነው እንጂ ምን እንትናለንና ነው። እኔ ምን የለኝም። የሚያሞካቻቸው ሰዎች እንዲያሞካቸው ፈልጋችሁ ራሳችሁን ፈትሹ። ጸጋ ሰጡ በነጻ እንድታገለግሉ እንጂ ማሟካችን ትፈልጋላለ። ሁለተኛው ክብራቸው ይታወቃል።
ሶስተኛው የተነገረው ትንቢት መጽሐፍ ቅዱሳዊ ካልሆነ ሐሰተኛ ነው። ይዘሞ ኮለለ ባነሳት ረባና ሁለተኛው ውስጣዊ ተጋድሎ ሆላ ያላችሁ ሲሉ ይታያል። እናንተ እጅ ይታያለች ቅጠላቅጠል ያለበት ወረድ ያሳው ተዳቦቶ አይኮ ማቲ አይኮ ዲያራ ቤታይ ቤቲ እሺ አደንዛለቾቹን ድራግስ የኢትዮጵያ ቃለ ሕይወት ቤተክርስቲያን እምነት አቋም ላይ ሁላችሁ እንደምታነቡት አብዛኞቹ እንደምታውቁት አንቀጽ 4:1-5 ላይ የሚያፈስ ቅጠላቅጠልን ወይም ስራስን የሚጠቀሙትን ቤተክርስቲያን እንድትቀጣ ስልጣን ሰጥቷል። ጫት መቃምና መነገድ፣ ሱረት፣ ጋንጃ መሳብ በምዕመናን ዘንድ ይታያል። አንዳንድ ሰው ይታያል። ነው ባንግሬት እንደው እኛን እንደው ትቶ የሚቅሙትን የሚነግዱትን እንደው ለምን እንደው ይታያል። እኛ ሰው ቤተክርስቲያን ቢየጀመርኩት እኮ ዓለም ያለችው ቤተክርስቲያን እየተቀላቀለባቸው ጎዳናዋ አባቶች በኋላ ያመጡት ቤተክርስቲያን ወደ ጎዳና ዲስታንስ ወይ የገባች ነው። ስለዚህ ይሄ ይታያል። ሱስ ጊዜ ስለለኛ ላነሳሁት ለስራ የማይወጣ ይብላይላልና ቁማር ሱስ እያጠፋን ነው። አሁንም ከዚህ ከሱስ ጋር ሁለተኛው የመጠጥ ሱሰኛ ሮሜ 13:13 ላይ በዘፈን በስካር ይሁን ወጣ ይሁን ወጣ ከታች ያላችሁ ከተግባባችሁ በዘፈን ወይም በስካር ይሁን ወጣ መሀል ያላችሁ በዘፈን ወይም በስካር ይሁን ወጣ አንደኛ ጴጥሮስ ምዕራፍ 4:13 ላይ በስካርም በዘፈንም ይቀጥልና ጳውሎስ የተመላለሳችሁበት ያለፈው ዘመን ይበቃልና እባካችሁ መሀል ቃል ሞት ላይ መጠጥ ጌታ የሆነባችሁ የተቸገራችሁ የተሸነፋችሁ የመጠጥ ባሪያ የሆናችሁ ይበቃችኋል። ይሄ ቤተክርስቲያን ውስጣዊ ፈተና ነው። እግዚአብሔርን ይዞ ሰውን መርሳት አይቻልም። የሰማይ የምድር አምላክን ይዞ የመጽሐፍ ቅዱሱን አምላክ ይዞ ሰውን መርሳት አይቻልም። እንደገና ደግሞ ሰውን ይዞ ደግሞ እግዚአብሔርን መርሳት አይቻልም። ይቻላል ወይ? እናንተ ሁላችሁ ከኔ ጋር ብትሆኑ እግዚአብሔር ከሌለ ምን ይጠቅመኛል? አይጠቅመኝም። ሰውን ይዞ እግዚአብሔርን መርሳት አይቻልም። እግዚአብሔርን ይዞ ሰውን መያዝ በፍጹም አይመከርም። አድቫይስ አይደረግም። ነገር ግን አብዛኞቻችን ጓደኞች አሳሰቱኝ በማለት በተለመደ ንስሐ የምናታልል አባላት እስቲ እናስብ። ጓደኛ አሳሰተኝ ከነቶ መስሎኝ ታጥቻለሁ። ከነቶ ነው እኮ ጉዳዩ ከነቶ እግዚአብሔር የከነቶን መንፈስ ከጭንቅላት እስከ ወገቡ ድረስ ይውጋ። አሜን አትሉም? የተወካዩ ጥቁር ሁሉ ከነቶ አይደለም። ከነቶ ንስሐ የመጣ ሁሉ ስለ ከነቶ እዚህ ያልዘፈነ ያልዘመረ ያልዘከረ ያለ ከነቶ ግን ማታ አሳስቶ አቤት ይሄ መንገድ 360 ዲግሪ ያዞረ አይደለም። ሰውን ይዞ እግዚአብሔር ይመስገን አይቻልም። ሰው በራሱ መንገድ ወደ ጌታ፣ አንተ በራስ መንገድ፣ እኔ በራስ መንገድ ሰባኪ ነኝ አይልም። ከተሳሳትኩ መሪ ሆነ አይደለም። ይሄ በመዝገቡ ላይ ነው። ልጆች አባቱን አስክሮ እንዲራቆት አድርጓል። ዛሬም ራቆቱን እንዳትገኝ ተጠንቀቅ። ቤቱ የጸሎት ቤት ወይስ የወንበዴዎች ዋሻ? ቤቱ የጸሎት ቤት ወይስ የወንበዴዎች ዋሻ? እንደው ሳላነሳ ማላልፈው በነገር የሰከረ ኦሮይስ ሰዎች ስለሚናገሩት ነገር ሁሉ የተቃራኒውን ሐሳብ ብቻ ተቃራኒ ሐሳብ ፕሮዲውስ
ሀሰጋታ ከሚለው ላይ ጥያቄ ሀጠናው ኮይ ያግን ጥያቄ ደትሽ የውሃ ውስጥ የሚያኖረኝ ለሚያግድን ዛሬ ያ ኢሳ ብሉ ኪዳን ላይ ሰዎች በውሃ ገብተው ይድኑ ነበር። ታዲያ ያለ ውዲያ አስተዳይስ ምክንያት አብለቱ ለመግለጽ ነው። አባላሲ ሁሉ ጊዜ ምክንያት አይሆን በመጣ ጉዳይ ሁሉ አትነገር ተረዳት። በነገር ሰከረ ከመጣ ስካር በላይ ነው። አጠገብ ያለውን ሰው በነገር አትስከር በለው። አስብበት በለው። አሰላስል በለው። ነገሩን ከእግዚአብሔር ቃል አንጻር ይበለው። ይህ ለቤተ ክርስቲያን እጅግ በጣም ፈታኝ የሆነ አጀንዳ ነው። ከነጋር ናችሁ ይታያል። ጥግ ከታች ይዛታች ታጥግ ያላችሁ ይታያል። ድምፅ ይደርሳል። ሶስተኛው የልብስ አለባበስ ሰብአዊ አካልን እርቃን ማድረግ በራሱ ተቃራኒ ጾታን ለዝሙት ማነሳሳት ነው። ደግማለሁ። ተቃራኒ ሰብአዊ አካልን እርቃን በማድረግ በራሱ ተቃራኒ ጾታን ለዝሙት ማነሳሳት ነው። ለወንድም ለሴት አንድ ሰው አለባበስ በሌላው ላይ ምኞት ከፈጠረ ኃጢአት። ያንቺ አለባበስ የኔ አለባበስ በሌላው ላይ ምኞት ከፈጠረ ከልብስነት አልፎ ራቁትን ከመሸፈን አልፎ ምናልባት ማይንድ ሴት ላይ ሶፍትዌር ላይ ጫና ከፈጠረ ምኞት ከፈጠረ ያ ምኞት ኃጢአት ነው። አንደኛ ጢሞቴዎስ 2:9-10 ያለውን አንብቡ። እንዲሁም ደግሞ ሴቶች በሚገባ ልብስ ከእፍረት ራሳቸውን ከመግዛት ይሸልሙ ይላል። ወለድ ስላልችለ ነታትታይ ይሸልሙ ይላል። ይደግማለሁ። እንዲሁም ደግሞ ሴቶች በማይገባ ልብስ ወይም በሚገባ ልብስ ሴቶች ብቻ በሚገባ ወይም በማይገባ ልብስ ተባረክ ነሽ እግዚአብሔር ይመስገን። አንተ ጀነሬሽን ይወጣልን። እስቲ በሚገባ ልብሶች በማይገባ ድምጣችሁ ዝቅ አለ። ሁላችን እናገሩ ችግር የለም። በሚገባ ልብሶች በማይገባ አይሰማኝም። አቤት በሚገባ ወይ በማይገባ በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር እግዚአብሔር መልካም ነው። ቤቱ የጸሎት ቤት ወይስ የእንግዶች ዋሻ? ውስጣዊ ተጋድሎት ነው። አራተኛ ነውረኛ አዳሪ ሆነው ዛሬ በተለይም ወልድን እያጠፋ ያለው በክርስቲያኖች በጣም እየፈተነ ያለው ዝሙት ነው። በአሜሪካ 33,000 ሴት ልጃገረዶች ላይ በተሰራው ጥናት 32,670 ወይም 99% ሴት ልጆች ከጋብቻ በፊት በዝሙት እንደሚወድቁ ጥናታዊ ጽሑፍ ያደርጋል። ይህ ጥናት ነው። ለምሳሌ በአሜሪካ 33 ሴት ልጃገረዶች ላይ በተሰራው ጥናት ላይ 32,690 ወይም 99% ከጋብቻ በፊት በዝሙት እንደሚወድቁ ጥናቱ ያሳያል። ወጣቶች ከቃለ መሃላ እጮኛቸው ጋር ከጋብቻ በፊት ግብረ ሥጋ ግንኙነት መፈጸም ፈጽሞ አልተፈቀደም። ተፈቅዷል? ወጣቶች ተፈቅዷል? ካሳዘንኳችሁ መጨረሻ ላይ አሁን ተናገሩኝ እንጂ ካሳዘንኳችሁ መጨረሻ ላይ ይቅርታ ጠይቃለሁ። ተፈቅዷል? እስቲ ወጣቶች ብቻ እጃችሁን ከፍ አድርጉና ተፈቅዷል? አልተፈቀደም። ተፈቅዷል? አልተፈቀደም። ይሄ ትናንት ትንቢተ ሚልክያስ ምዕራፍ 2:14 ላይ የቃል ኪዳን ሚስት ሆና ሳለች አታልላታልና ባሎች ሚስቶቻቸውን መስረቅ የተለመደ የሆነ ነው። ልጆች ብቻ አይደለም፣ ወጣቶች ብቻ አይደለም፣ ባሎች
ሚስቶቻቸውን መስረቅ፣ ሚስቶች ባሎቻቸውን መስረቅ የተለመደ እየሆነ ወደዚህ እንመለስ። አስተናጋጆች ይሉበት ሚስቶች ባሎቹን መስረቅ፣ ባሎች ሚስቶቹን መስረቅ የተለመደ ነው። ጆን ፖል ጀርሰን የሚባል ጻፊ የማያስተውሉ አገልጋዮቹም ጭምር የዝሙት ኃጢአት ሰለባዎች ናቸው ይላል። ጌታ ያድነን። አሜን አትሉም? ማታም ደሳው ከደነ ነናካታና ካጾሲ ያሽራል ሁለታው ይተውታ ነናካታና ካጾሲ ያሽራል። ጌታ ያድነን። ጆን ፖል ጀርሰን የማያስተውሉ አገልጋዮቹ ጭምር የዝሙት ኃጢአት ሰለባዎች ናቸው። ሁለተኛ ጢሞቴዎስ 3:3 ላይ ሐዋርያው የመጨረሻውን ዘመን ጉዳይ ሲናገር ትውልድ ቅድስና የሌላቸው መሆኑን ያሳያል። ቤቱ የጸሎት ቤት ወይስ የወንበዴዎች ዋሻ? ቤቱ ክርስቶስ በዚህ የሚቀመጥበት ያንተ ቤቱ መቅደሱ የጸሎት ቤት ወይስ የወንበዴዎች ዋሻ? መልሱም ለራሳችሁ ስጡ። አንደኛ የሚወጣ ሰው በክርስቶስ መዝገብ ላይ ይታያል። አሜን አሜን። ከእኔ ጋር ናችሁ? አምስተኛው የጋብቻ ፍቺ ጉዳይ ነው። የኛ አካባቢ ያለው የጋብቻ ፍቺ ዶክመንቶቹን ከፍርድ ቤቶች ጋር የዞኑን ለማግኘት ጥረት አድርገን ነበር፣ አልተገኘም። የፍርድ ቤቶቹን ለማግኘት ጥረት አድርገን ነበር። ስለዚህ ስለማይተገኝ የዞናዊውን ባገኝ ለቤተክርስቲያን በጣም ትምህርት ሊሆን የሚችል ነበርና ለዛ ነው በጋብቻ ፍቺ ፍርድ ቤት የሞላው መዝገብ ሁሉ የጴንጤ ነው። አንድ ሁለተኛ ባልና ሚስት አብሮ ያሉ የተፋቱ ቃል የሚሰሙ አብሮ ለቅሶ የሚሄዱ አብሮ የሚኖሩ የተፋቱ ቁጥራቸው ብዙ ናቸው። ትንቢተ ሚልክያስ 2:16 ላይ መፋታትን ይጠላለሁ፣ ስለዚህ እንዳትጣላሉ መንፈሳችሁን ጠብቁ ይላል። ወዳጄ ኮንትራት ጋብቻ በአማኞች ዘንድ ፈጽሞ የለም። አጠገብ ያለው ያዝና ኮንትራት ጋብቻ በእኛ ቤት የለም ብለው ጨቀጨቋችሁ መሰለኝ። ይቅርታ ግን በደንብ ንገሩ። ኮንትራት ጋብቻ በእኛ ቤት ውስጥ የለም ብለው በደንብ ንገሩ። ኮንትራት ጋብቻ እኛ ጋር የለም ብለው አማኞች ኮንትራት ጋብቻ አለ። የ3 ወር ጋብቻ አለ። የ1 ዓመት ጋብቻ አለ። የ5 ዓመት አግሪመንት ፈርመን ያገባነው ጋብቻ አለ። በአማኞች ዘንድ የኮንትራት ጋብቻ በአማኞች ዘንድ ላይ ፈጽሞ የለም። ወዳጄ ካማረህም ወዳጄ ምቹ ብትሆንም ምቹ ባይሆንም ጋብቻ እስከ ዕለተ ሞትና የዕድሜ ልክ ጥምረት ነው። መቃብር ነው የሚያስታርቅ። የዕድሜ ልክ ጥምረት ነው። ባሎች ብቻ ስቴጆቻቸውን ከፍ አድርጉ። ከነጋ እንደው ካልቸገራችሁ እስቲ አወዛውዙ። አይታየኝም። ሚስት ያገባችሁ ሁላችሁ አወዛውዛ። የዕድሜ ልክ ምንድን ነው? ጥምረት ሸቁት ነቃቸግስ ሃይቆሽ አከነው ሚስቶች ወኔ አቤት አትሉ። እኔ አንቺን ሳገባሽ እኮ በጣም መልካም ነበርኩ። ፀጉሬ በጣም ጎፈሬ ነበረ። አፍንጫዬ በጣም እንትን ነበረ። ጆሮዬ በጣም ደስ የሚል ነበረ። እድሜ መጣና ንፋስ ከላይ ራቆተኛ አፍንጫዬ ደፍተጠ ምናምን አይደለም። የዕድሜ ልክሽ ተጣምሬያለሁ። ልንገርሽ ዛሬ የእግዚአብሔርን ቃል ምንም አይነት በሾታችን እንደው እናበዛለን። ተባቶ መኖር ይቻላል። የሚመቸውን ጥቅስ ብቻ አትጥቀስ። ለምን እንደተባለ ምክንያቱም ፈትሽ። ተባቶ መኖር ይቻላል። በመጽሐፍ ቅዱሳችን ላይ ተጠቅሷል። አልተጠቀሰም። ቤተ ክርስቲያን ፈጽሞ ትቃወማለች። ተባቶ መኖር አይቻልም። አመናፋው አይቻልም። ገሊን ገሉን አይጾካ ከተባ አይቻልም።
አይቻልም። አንተ ለመቁረጥ 5 ፈለግ አንቺ ከቆረጥክ በኋላ ወዴት ይቻላል? ጨረስክ እንጂ አሜን። ትዳር በምድር ላይ ያለ እግዚአብሔር የሰራው ተቋም ይሁን እንጂ ዓለማውና ግቡ ፍጹም ሰማያዊ ነው። ሮሜ ምዕራፍ 7 ቁጥር 2 ላይ ያገባች ሴት ከባሏ ጋር በሕይወት ሲኖር በሕግ ታስራለችና ይላል መጽሐፍ። አቤት አቤት! ሐዋርያ ጳውሎስ እድሜውን ጌታ ይባርከው፣ ዘመኑን በሰማይ ኑሮ የተባለ በጣም ደስ የሚል ጥቅስ አያችሁ። ያገባች ሴት ያገርን ማጫካች ቆናታ ያገባ ወንድ ከሚስቱ ጋር በሕይወት ሲኖር በሕግ ታስሯል። አንቺም በሕግ ታስረሻል። የሕግ እስረኞች መሆናችንን አንዘነጋ። መፋታት አይቻልም። ለእንተ ሶባና ተታውዳና አይቻልም። አጠገብ ያለው ሰው ያዝና ሰምታል እንደበለው በጣም ነግነግ አድርገን ይገረው ሰምታል እንደበለው የሕግ እስረኛ ነበረ። ቆም እስረኛ ጥፋት ከሰራ የቀድሞ ጥፋት ሁሉ ይመጣና እስር ቤት እንደሚያስገባ ሁሉ የሕግ እስረኛ ነው። ይህንን ከዘነካን ቤቱ የወንጎዴች ዋሻ ነው እንጂ የጸሎት ቤት አይደለም። እየጨረስኩ ነን። ሰዓት ፓስተር የመጨረሻው ጋር ደርሻለሁ። ግጭት ኮንፍሊክት የንሰው ጌታ መልሰው ኦስስ አሮገከቴ ሆነሽ ሱብረ ተነሻ ነነሻ መውጫ ጥቅስ እየተቃቀስን ንሶ ያለ በበረሮቻችን ላይ ሁሉ ያለው የኛ መውጫ ጥቅስ ነው። ትንሽ ትንሽ ጠጣይ ነው። ተፋቱ መኖር ይቻላል። እጅግም ጻድቅ አትሆኑ ወዳጄ። የሙሽራው ጌታ የቤተ ክርስቲያን አምላክ የኛ አባባ ሊያስታርቀን ከዚህ ዓለም ሲቆቃ እኛ ሊያሳርፈን የመጨረሻው ደወል ሊደወል ይኸው በደጃችን ላይ ደርሷል። እንመለስ። ግጭቶች የሚከሰቱት የግል ፍላጎቶች ኢንተረስት ባሉ ግለሰቦች ወይም ምዕመናን ሲሆን ውሎ ያደረ የቤተ ክርስቲያን ፖለቲካ ወይም ቸርች ፖለቲክስ ይሆናል። ለግጭቶች ከመንስኤዎቹ ትልቁ ኢነነት ወይም ራስ ወዳድነት ነው። ኢነነት በቤተ ክርስቲያን ታሪክ ላይ ቸርች ሂስትሪ ላይ የመጨረሻው ፈተና እርሊ ቸርች እስከ ናውዴይስ ከመጀመሪያው ከአንደኛ ሴንቸሪ እስከ አንደኛ ሴንቸሪ ድረስ ከእርሊ ቸርች ብለን ስንጠራ ከአንደኛው ሴንቸሪ እስከ ዛሬቱ ድረስ የመጀመሪያውና ትልቁ የቤተ ክርስቲያን አደጋ ውስጥ ግጭት ነው። ለግጭቶች መንስኤ የመጀመሪያው ኢነነት ነው። መጋቢ እንድርያስ ሐውሳ የሚባል አንድ መጋቢ ለሰው ከእምነት የሚበልጥ እስር ቤት የለው። ራሱን የሚወድ ሃይ ሰልፊሽነስ ማን እኔ ያልኩት ይሁን እኔ ባልኩት ግባ የሚል ሰው የመጨረሻ ከእምነት የሚበልጥ እስር ቤት የለውም ብሎ ጽፏል። ከነጋር ናችሁ ወዳጆቼ? ከታች ከነጋር ናችሁ? እስቲ እጆቻችሁን አወዛውዙ። ኢነነት የሚበዛበት ቤተ ክርስቲያን ላይ ከመንፈሳዊ ነገር ይልቅ ማህበራዊ ነገር ገኖ ይታያል። ፍቅር የሌለ ጓደኝነት፣ እድር፣ ሳናይስ አብረን ምናምን የሚሆንበት ክርስቶስ የሌለ ባዶነት አያችሁ። ማህበራዊ ነገር ገኖ ይታያል። መንሰው ምናልባት መሪዎች ከሆነ የኢነነት መንሰው እኛ ወይም አንተ እንደው መሪዎች ከሆነ ከነጋር መሪዎች ይሆናችሁ እባካችሁ እናንተ ያልኩ አይደለም። ነገ መሪዎችም ተነገ ወዲያ መሪዎችም ኢነነት ውስጣችን ካለ እግዚአብሔር ይጠይቀናል። ስለዚህ መሪዎች ከሆነ ለተተኪ አገልጋዮች ለማስረከብ ፍቃደኛ ያለ መሆን ወይም ኢነን ወይም የከለምረቱ ብለን መቀስቀስ ኢነነት የሚባል ታና ያገባ በስስ የብቻ አይደለም። አንዘናጋ።
እነዚህ የነን ውጤቶች ናቸውና ቤቱን የጸሎት ቤት ሳይሆን ምን ያደርጋሉ? የወንበዶች ዋሻ። ምን ያደርጋሉ? እነነት የበዛበት ቤተክርስቲያን ሁሉ ጊዜ ንትርክ ውስጥ ይቆያለች። ጸሎት የለ፣ ፍቅር የለ። እነነት የሚታይ አገልጋይ ሚመን ቤተክርስቲያን የጌታ የኢየሱስ ክርስቶስ ማዕከላዊነትን እነት ይተካል። የኛ የወንጌሉ ማዕከላዊው ኢየሱስ ነው። አሜን አሜን። የቤተ ክርስቲያናችን ማዕከል ሴንተሩ ማን ነው? ክርስቶስ ነው። እነት የሚበዛበት ቤተ ክርስቲያን፣ እነት የሚበዛበት ህብረት፣ እነት የሚበዛበት ኳል፣ እነት የሚበዛበት የሆነ ስብስብ ላይ ክርስቶስን ሳይሆን እኔ ክርስቶስን ይተካለሁ። ስለዚህ ብጥብጥ ሊደረግ ይበተናል፣ እንበተናል እንጂ አንሰበሰብ። እርስ በርስ ፍቅር ይቀንሳል። የአገልግሎት ጥራት ኳሊቲ የሌለ ሾቁ ሲቦስ ኮኞስ ጉፖስ ክርስቶስ ግን ያንቃፍለና በግድ ሃይሳገርስ ሾቁስ በብዛታችን እግዚአብሔር በምንም አይነት ሁኔታ አይደሰትም። ኳሊቲ አገልግሎታችን ተቀምጦ መስማት አገልግሎት ነው። ሰፈር ላይ የሚለው አገልግሎት ነው። እድራችን አገልግሎት ነው። መረዳዳችን አገልግሎት ነው። ምኖር የኛ ምኖር በራሱ አገልግሎት ነው። ነገር ግን ኢነነት አለ። አገልግሎታችን ጥራት ብለት አለ። ዘማሪያን እነነት እኔ ደረስኩ ዝማሬ እግዚአብሔር ይመስገን ባንተ ውስጥ ቃሉ ያመጣ ጌታ ነው እንጂ አንተን ማን ባለበት አደረገ? እኔ ቃል የሰበኩ ነው። ያው እኔን ማን ጌታ ባለበት አደረገ? እኔ ከሆነ የቃሉ ባለበት ጌታ ነው። ጥራት ሰማያዊ ሳይሆን ምድራዊ ፍላጎቶች ቅድሚያ ያገኛሉ። እንደዚህ ቢሆን የሆነ ሰሞን አድርገን ብንጸልይ አንድ ቤተክርስቲያን ላይ የሆነው ነገር ልክ ማታ አምልኮ ይደረግና እንደ የሆነ ጓደኛ የተናገረኝ ነው። ዲም ላይ ይደረግና መሳሪያ በደንብ ድረቅ አድርጎ መሳሪያ ተጫዋቾች እናንተን ያልኩ አይደለም። ነገር ግን እኛ ውስጥም ምናልባት ክርስቶስ ልቡን ያልሰበረ ስጋዊ ልብ ያለ ምናልባት ወደ ዘፈን ወደ ዳንስ ሊቀይር ያለ መሳሪያ ተጫዋች ካለ ሊመከር ይገባል። አሜን አትሉ? አሜን። ዳንስ ምሽት አደረገ ዲም ላይ ሁሉ ሰው ቢቢ ያግድን ያፖል ቆሞ ወክስ እና ክርስቶስ አሰ ኦሜራ ክርስቶስ አሰ በእምነት ያልተያዘውን መለየት እንዴት ነው የምንችለው? ትሑታን የበዙበት ማዕከሉን ክርስቶስ ያደረገ አገልግሎት ተኩል የራሱን ክብር ሳይሆን የአምላኩን ክብር የሚያሳይ በፍሬው የሚታወቅ ሁሉ ነገሮቹ ወደ ክርስቶስ የሚመራ ይህ ብቻ ሳይሆን ቃል ተኮር ራሱን ሳይሆን የእግዚአብሔርን ቃል የሚያስተምር የነን ባዮግራፊ ማምጣት ለዚህ ምንም አይጠቅም። የእግዚአብሔር ቃል ግን አልፋና ኦሜጋ የሆነው ይሄ ቃል መንገድ አለው፣ ጎዳና አለው፣ መፍትሄ አለው። ከችግር ያወጣል፣ ከመከራ ያወጣል፣ ያድናል። አሜን። ያድናል። ወላጆች ቤቱ የጨረስኩን ቤቱ የጸሎት ቤት ወይስ የወንበዶች ዋሻ? ቤቱ ጊዜ ስለሌለን ቆርጬ ነው እንጂ ቤቱ ሁለተኛ ጢሞቴዎስ 3 ካሄዱና ሐዋርያ ጳውሎስ ለጢሞቴዎስ የጻፈውን አንብቡበት። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ ይሆናሉ፣ ለወላጆቻቸው የማይታዘዙ ይሆናሉ፣ ፍቅር የሌላቸው ይሆናሉ። አንተ ግን ጢሞቴዎስ ከነዚህ ምን ሆነ ጊዜ ወራለ ጽይቅ ምን ይሆን አንተ ባካ ቤቱ የጸሎት ቤት ወይስ የወንበዶች ዋሻ? ቤቱ ክርስቲያኖች ሚመናን ቤቱ ያጋለኝ ቤቱ የሙሽራው ጌታ ሊመጣ ደርሷል። ቤተክርስቲያን ልትነጠቅ ሁሉ የራሷን ተልእኮ ጨርሳለች። ወንጌል ዓለም ህብረተሰብ ከሞላ ጎደል ደርሷል። ያቺ ቤተክርስቲያን ጌታን በአየር ላይ የምታገኘው ቤተክርስቲያን የንጥቀቱ ጊዜ ደርሷል። የማንቂያ ደወል ተደውሏል። ቤቱ ያቺ ቤት የቤት የእኛ ቤት ቤተክርስቲያን አገልግሎታችን የጸሎት ቤት ጌታ የሚመለክበት ወይስ የወንበዶች ዋሻ? ወይስ የወንበዶች ዋሻ? ወይስ
ወንበዴዎች ዋሻ ብዙዎች ታውቃላችሁ። ከዚህ ስለዚህ መውጣት ሲቻለው እዚሁ ከተማ ላይ አብረን እንጸልይ ብሎ ተንበርክኮ ወንድና ሴት በአንድ ቦታ ላይ አብሮ ዝሙት ፈጽሞ መስከባት ስትፋታ እናያለን። ባል ከሚስት ስትፋታ እናያለን። ቤቱ ወዳጄ ጸሎት ችግር የለም። ጸሎት ኮማንድ ነው የተሰጠ ማለት የታዘዝን ነው። ጸልዩ ተብሏል። መጸለይ ጥሩ ነው። ነገር ግን አንቧዝ አንሰልፍ የሆኑ ሁኔታዎች ላይ ወይም ሁኔታዎችን ሳናጣራ ኢዛምስን አንግባ። ቤቱ በመንፈስ የምታገለግሉ እግዚአብሔር ቅባት የሰጣችሁ ነቢያት፣ አገልጋዮች ዛሬ በኢሞ በዩቱብ የምታገለግሉ ካላችሁ አይተልጡስ ተጠንቀቁታችሁ። የሙሽራው ጌታ ይመጣል። ቤቱ ገንዘብ መሰብሰቢያ ሳይሆን የተሰጠን ጸጋ ነፃ እንድታገለግል ነውና ቤቱ የወንበዴዎች ዋሻ ወይስ የጸሎት ቤት? ቤቱ የወንበዴዎች ዋሻ ወይስ የጸሎት ቤት? ይታያችኋል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 10 ላይ በቆሮንቶስ ቤተክርስቲያን 3 ቡድን ነበራቸው። የጳውሎስ፣ የከፋ፣ የአጶሎስ ምንም ቡድን የሌለው የክርስቶስ እንነት ቡድን ውስጥ ያስገባል። እንነት ወገንተኝነት ይመጣል። እንነት መንደርተኝነት ይመጣል። እንነት ወሰኝነት ይመጣል። የእንነት ጎዳና ሁሉ ጊዜ ሰልፍ ሰንተርድ ስለሆነ አደጋ ውስጥ ያስገባል። ወደትነን ዛሬ እንመለስ። ወላጆች ልጆቻችን ሰብሰብ እናድርግ። ፈትሹ። ናቲ ዞር ብሎ ይምጡ፣ እንደዚህ ሆኖ ይምጡ እና ብቻ እንዲህ አትበል። ለልጆች እንትን እንስጠው፣ ዴሞክራሲ እንስጠው አትበል። ወዳጄ ይጫወቱ አትበል። የት እንዴት እንደዋሉ ጭምር ፈትሽ። አባቶች ጠንቀቅ እንበል። ዘመኑን እንዋጅ፣ እንሰብስብ፣ ቤታችንን እንፈትሽ። ባለትዳሮች እየተብላላን ቤታችን እሳትና ጭድ አድርገን የመጣን ቤታችን የሌቦች ዋሻ ወይስ የጸሎት ቤት? እጮኛዎች እጮኝነት ዘመናችሁ የሚጸልዩበት ነው እንጂ መጽሐፍ ቅዱስ ከክፉ ሽሽ አለ እንጂ ከክፉ ሽሽ ብሎ ጻፈ እንጂ ከእጮኛ ጋር ታገል ብሎ አልጻፈም። ተነካኩ ብሎ አልጻፈም። ኪስን የእንግሊዝኛ ኪስ አርጎ ተነካኩ ማሳጅ ነው ጎፋቸው በጣም ደስ ይላል። ቃይዘ ቶፍተ ኩንደናንተ ቃይዘ ቶፍተ አይታችኋል። ግን ሲግዲ ወለና ማቴና ማተክላ ገበይ ተባይ ቃይዘ ቶፍተ ጮኛሞች፣ ወጣቶች፣ የነገ ባለሪያዎች የዚህ ቤተክርስቲያን አጠቃላይ ነገር እናንተን ይጠብቃል። ትላንት ታሪክ ነው፣ ዛሬ ፈተና ነው። ነገ ግን ምኞታችን መልካም ምኞት ለማድረግ ከፈለገ ትናንት ያለፈው ሂስትሪ ነው። ዛሬ ቻሌንጅ ያለበት ነው። ዛሬ የሚለፈው ከሷ ጋር ከምትነካካ እንደምንም ስጋን የጎሰምክ ያቺን ሳትልፍበት ነገ መልካም ይሆንልኝ። በዚህ እጨርሳለሁ። አጠቃላይ መልእክትን በዚህ ለመጨረስ ነው። ነገር ግን 3 ነገሮች ብቻ ተግባራዊ እርምጃ የሚጠይቁ መፍትሄ አቅጣጫዎች። ሰው እንደዚህ ከሆነ ችግር ብቻ ተናገርን እንዴት እንተዋለን? አንደኛ መፈለግ። ምኑን እንፈልግ? ሁለተኛ ዜና 3:7 ላይ በሰማይ ያሉትን ሰውነታቸውን አዋርደው ቢጸልዩ ፊትህን ቢፈልጉ በሰማይ ሆኜ እሰማለሁ። የጌታን ፊት መፈለግ። ወደ እግዚአብሔር እንመለስ፣ እንውረድ፣ ንስሐ እንግባ፣ የእግዚአብሔር ፊት እንፈልግ። ሁለተኛ መመለስ። ወደ እግዚአብሔር መመለስ ስንል እግዚአብሔርን ደስ የማያሰኙ መጥፎ ልምዶችና ተግባራትን ከግል ሕይወትና ከቤተሰብ ማስወገድ አለብን። መመለስ እግዚአብሔር ወደ መፍራት ወደ ጽድቅ ሕይወት መመለስ አለብን። ዘዳግም 3:4 ላይ መንገዳችንን መርምር እንፈትሽ፣ ወደ እግዚአብሔር እንመለስ። ሻድረጋዮች እንወስን፣ መጠጥ ላይ ሐይቅ ላይ እንደተዋኘ ሰው ዋኝተን እንመለስ፣ እንወስን።
ጌታ ይመጣል። ቤተክርስቲያን ምን ታደርግ? የቤተክርስቲያን ዲሞክራሲ እጅግ በጣም የሰፋበት ዘመን ነው። ነገር ግን የቤቱ ጌታ ይመጣል። ሶስተኛ እንጠብቅ። ምንም መጠበቅ ምንም እግዚአብሔርን ጉብኝት መጠበቅ። ሁለቱ ኪዳኖች ማለት በአዲስ ኪዳንና በብሉይ ኪዳን ሁለቱ ላይ ስለ ጉብኝት ይናገራል። እውነተኛ ታድሶ ከኃጢአት ባርነት ነፃ ያወጣል። ወገኔ ተመለስ። በነገር የሰከረኝ በመጠጥ ተሰከረኝ ጊዜ ባለ ቦታ የሰጠን በብስና ችግሮች የተላለቀን ያለን የመጨረሻ በእንደት መንፈስ የተናወጥን ትውልድ ነንና እንመለስ። ጌታ ይመጣል። እንመለስ። አሜን። ከዚህ ጌታ እልልታችሁ ጨባይ